ትንቢተ ዘካርያስ ምዕራፍ 3 ላይ እንሄድና የጌታን ቃል ከቁጥር 1 ጀምሮ እስከ ቁጥር 10 ድረስ ሙሉ ምዕራፉ 10 ቁጥር ብቻ ነው ያለው። እሱን ነው አብረን አንብበን የጌታን ቃል ለጥቂት ደቂቃ አብረን እንካፈላለን። ዘካርያስ ምዕራፍ 3 ከቁጥር 1 እስከ 10። እንግዲህ ሕግና ነቢያት ሲነበብ ሰው ሁሉ ይቆም የለ። ጌታ ይባረክ። የምንወደውን የጌታን ቃል በኢየሱስ ክርስቶስ ስም አነባለሁ። ዘካርያስ ምዕራፍ 3 ከቁጥር 1 ጀምሮ እንደዚህ ይላል የጌታ ቃል። እርሱም ሊቀ ካህኑን ኢያሱን በእግዚአብሔር መልአክ ፊት ቆሞ ሰይጣንም ሊከሰው በስተቀኙ ቆሞ አሳየኝ። እግዚአብሔርም ሰይጣንን አንተ ሰይጣን እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። ይህ ሰው ከእሳት የተነጠቀትን ታግ አይደለምን አለው። ጥያቄ ነው። ኢያሱም ያደፈ ልብስ ለብሶ በመልአኩ ፊት ቆሞ ነበር። መልአኩም ከፊት ቆሞ የነበሩትን ያደፉ ልብሶቹን አውልቁለት አላቸው። ኢያሱንም እነሆ ኃጢአትን ካንተ አስወግጃለሁ፣ ጥሩ ልብስም አለብስሃለሁ አለው። እኔም ንጹሕ ጥምጥም በራሱ ላይ አድርጉለት አለው። የእግዚአብሔር መልአክም በአጠገቡ ቆሞ እያለ ንጹሕ ጥምጥም በራሱ ላይ አደረጉለት፣ ልብስም አለበሱት። የእግዚአብሔር መልአክ ለኢያሱ ይህን ማስጠንቀቂያ ሰጠው። እግዚአብሔር ጸባዖት እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ ቤቴን ታስተዳድራለህ፣ በአደባባዮችም ላይ ኃላፊ ትሆናለህ። በዚህ በቆሙት መካከል ቦታ እሰጥሃለሁ። ሊቀ ካህኑ ኢያሱ ሆይ ስማ፣ በፊት የሚቀመጡት ረዳቶች ገና ወደፊት ለሚመጡት ምልክት የሚሆኑ ሰዎች ናቸውና ይስሙ። እነሆ ባሪያዬን ቁጥቋጥን አመጣለሁ። በኢያሱ ፊት ያስቀመጥኩት ድንጋይ እነሆ በዚያ በአንዱ ድንጋይ ላይ 7 ዓይኖች አሉ፣ በእርሱም ላይ ቅርጽ ቀርጻለሁ። የዚችንም ምድር በደል በአንድ ቀን አስወግዳለሁ ይላል እግዚአብሔር ጸባዖት። በዚያን ቀን እያንዳንዱ በገዛ ወይኑና በለሱ ስር ሆኖ ባልንጀራውን ይጋብዛል ይላል እግዚአብሔር ጸባዖት። ትንቢተ ዘካርያስ ምዕራፍ 3 ራእይ ነው። በአካል መሬት ላይ የነበረ ነገር ሳይሆን ዘካርያስ የሚባለው ነቢይ ስለ ታላቁ ካህን ስለ ኢዮሴዴቅ ልጅ ስለ ኢያሱ ያየው ራእይ ነው። ያንን ራእይ ነው እንግዲህ ምዕራፍ 3ን ሙሉን የሚጽፈው። እንግዲህ የዘካርያስ መጽሐፍ ከምርኮ በኋላ የተጻፈ መጽሐፍ ነው። ከምርኮ በፊት የነበሩ ነቢያቶች አሉ፣ የምርኮ ዘመን ነቢያቶች አሉ። ከምርኮ ዘመን በኋላ ደግሞ እስራኤል የ70ውን ዓመት የባቢሎንን ወይንም የአሶርን ዘመን የ70ውን ዓመት ከጨረሰች በኋላ ወደ ኢየሩሳሌም ሲመለሱ በዛ በነበሩበት ከተማ ላይ እግዚአብሔር በሕዝቡ መካከል የሚያስነሳቸው ነቢያቶች አሉ። ከምርኮ ዘመን በኋላ የተነሳ ነብይ ነው ይሄ ዘካርያስ ወጣት ነብይ ነው። ልክ ዘካርያስ በሚያገለግልበት በዚያው ጉባኤ ላይ ደግሞ ሐጌ የተባለ ደግሞ ሌላ ነብይ ደግሞ ነበር። ሐጌና ዘካርያስ በተመሳሳይ ዘመን ላይ ነው ያገለገሉት። ሐጌ እድሜው ተለቅ ያለ በጣም ማቹር ያረገ ነብይ ነው። ዘካርያስ ደግሞ ወጣት ነው። ስለዚህ ዘካርያስ ቆሞ ትንቢት ሲናገር ሐጌ ቁጭ ብሎ ይሰማል። ሐጌ ቆሞ ትንቢት ሲናገር ዘካርያስ ደግሞ ቁጭ ብሎ ይሰማል። ክብር ለኢየሱስ ይሁን። ልክ እንደ ዛሬ ማለት እኔ ያው እየተናገርኩ ነው፣ የተከበሩት የእግዚአብሔር ሰዎች ደግሞ እየሰሙ ነው። እነሱ ደግሞ ሲናገሩ እኔ ደግሞ እቀመጣለሁ። ይሄ በእግዚአብሔር መንግስት ውስጥ ያለ ክብር ለኢየሱስ ይሁን። እና ዘካርያስ ወጣት ነው፣ አዲስ ነው። ሐጌ ግን የቆየ ነው፣ ረጅም ዘመን የኖረ ነው። ምናልባትም የድሮን የሰለሞንን ቤተ መቅደስ ሁሉ የሚያውቅ አይነት ነብይ ነው እና በጣም ማቹር ያደረገ ነው ዘካርያስ። በዛ ውስጥ ደግሞ አብሮ በጣም ሻርፕ የሆነ እግዚአብሔር ድምጽ ዘካርያስ ያስተላልፋል። እና ከምርኮ በፊት እንደነ ኢሳይያስ፣ እንደነ አሞጽ፣ እንደነ ኤርሚያስ አይነት ነቢያት ነበሩ። በምርኮ ዘመን ደግሞ በባቢሎን ለነበረው ዳንኤል፣ በሌላኛው ምድር ለነበሩት ደግሞ ሕዝቅኤል የምርኮ ዘመን የ70 ዓመት ነቢያት ነበሩ። ከተመለሱ በኋላ ደግሞ እንደነዚህ አይነት እንደነ ዘካርያስና እንደነ ሐጌ አይነት ህዝቡ የእግዚአብሔርን ቤት እንዲሰራ የህዝቡን ልብ ለማነሳሳት እግዚአብሔር ለዚህ ስፔሲፊክ ለሆነ ዓላማ ያስነሳቸው ነቢያት ናቸው። ዘሩባቤል ቤተ መቅደሱን ሲሰራ ከዘሩባቤል አጠገብ ሆነው ህዝቡ ቀኝ እጁን ደግፎ ቤተ መቅደሱን እንዲሰራ ነው እግዚአብሔር እነዚህን 2 ነቢያቶች በአጠገቡ
ያቆመለትና ከመጽሐፍ ቅዱሳችን ላይ አፖካሊፕቲክ ቡክ ምንድነው አቡ ቀለመሲሳዊ እሱም ትርጉም ይፈልጋል። የመጨረሻው ዘመንን የሚመለከት ትንቢት ከተናገሩ ነቢያት መካከል ሕዝቅኤልና ዳንኤል በዋነኝነት እናገኛቸዋለን። ዘካርያስም የተወሰነ ክፍል አለው። ልክ እንደ ራእይ ሁሉ የመጨረሻውን ዘመን የሚያመለክት ትንቢት ተናግሯል። በጣም አስደናቂ በሆነ ሁኔታ ደግሞ ስለ ኢየሱስ በጣም በስፋት ትንቢት ተናግሯል። ቀጥታ ደግሞ በተዘዋዋሪ ጥላ በሚመስል መንገድ ስለ ጌታ ኢየሱስ ብዙ ትንቢት የተናገረ ነብይ ነው ወጣቱ ዘካርያስ። እና በጣም ጥቂት ደቂቃ አብረን ምዕራፍ 3 ያነበብኩት ክፍል እና ምዕራፍ 3 እንደነገርኳችሁ ራእይ ነው። እና ዘካርያስ ራእዩን ማየት የሚጀምረው የታላቁ ካህን ኢያሱ በእግዚአብሔር ፊት ቆሞ አየሁት እና መጀመሪያ ራእዩን ማየት ሲጀምር ያየው ኢያሱ በእግዚአብሔር ፊት ቆሞ ነበር አለ። ከዛ ሲያጠራው ሰይጣንም ሊከሰው ደግሞ በስተቀኙ ቆሞ ነበር አለ። ጥልቀት ሲጨምር ነው። ከዛ እንደገና ሲያጠራው እድፋም ልብስ ለብሶ ነበር ኢያሱ የቆመው። ኢያሱ ቆሞ አየሁት አለ። ቀጥሎ የሚከሰው ቆሞ አየሁ አለ። ቀጥሎ የሚከሰስበትን ምክንያት እና ሰይጣን ሊከሰው በስተቀኙ ቆሞ ነበር አለ። ድሮ ሰይጣን ይገባ ነበር አይደል? መጽሐፍም ላይ እኮ ገብቶ ከሷል። አሁን ነው የማይችለው። አሁን ዝግ ነው። ጌታ ይባረክ። እኛ ካልሰማነው በቀር የሚገባበት ቦታ የለውም፣ ተጥሏል። እና ሊከሰው ቆሞ አየሁት አለ። በዚህ ጊዜ እግዚአብሔር መጥቶ ሰይጣንን ያናግረው ጀመር። እግዚአብሔር አፕሮች አደረገው። ኢያሱ ምንም ያለው ነገር የለም። አጠገቡ ያለውን ሰይጣንን ዞር በልልኝ ያላለውም አቅምም የለውም። ቀጥሎ የማይከሰስ ሰው አይደለም፣ የሚከሰስበት ምክንያት አለ። ፐርሰናሊ ኢያሱ የሚባለው ሰው ኃጢአት ሰርቶ አይደለም። ካህን ስለሆነ ህዝቡን ነው የሚወክለው። በቀኝና በግራ ደረቱ 6 ነገድ ይዞ ነው የሚገባው። ካህኑ ልብሱ አድፏል ማለት የካህን ኃጢአት አይደለም፣ የህዝብ በደል ነው። ተሸክሞ ቀረበ። ሰይጣን እየከሰሰ ያለው አንድ ግለሰብ ሳይሆን ህዝብ ነው። ስለዚህ ነው እግዚአብሔር ሲመልስለት ኢየሩሳሌምን የመረጠ ብሎ ይመለሰው። ኢያሱ እየተከሰሰ እግዚአብሔር የሚያወራው ስለ ከተማ ነው። ካህኑ ህዝብ ይዞ ነው የቆመው። የፈረሰ ከተማ የፈረሰ ቤተ መቅደስ ለመስራት ተፍታፍ የሚል ህዝብ ነው። በተለያየ አጋጣሚ ህይወታቸው ተበለሻሽቶ ሊሆን ይችላል። በምርኮ ዘመን ሊከሳቸው ነው የመጣው ሰይጣን። ከባቢሎን ተርፎ መምጣት ከባድ ነው። ለምን መሰለ? 70 ዓመት ነው የኖሩት። በጣም ጥቂቶች ናቸው የድሮዋን ኢየሩሳሌምን የሚያውቋት። በጣም ብዙ ትውልድ እዛው ባቢሎን ነው ተወልዶ ያደገው። አግብተዋል፣ ወልደዋል፣ እርሻ ይዘዋል፣ ቤት ሰርተዋል። እና ወደ ሀገራችሁ ተመለሱ ሲባል የሚመለሱት የተሰራ ከተማ አይደለም፣ የተቃጠለ ከተማ ነው። ያንን የሚመስል ኮምፈርተብል ዞን ለቆ መምጣት ታፍ ነው። ጨክነው ነው የወጡት። አንመለስም ያሉ ሰዎች እኮ አሉ። የአስቴር መጽሐፍ እኮ ህዝቡ ሲመለስ አንመለስም ብለው እኮ በፋርስ የቀሩ ሰዎች እኮ ታሪክ ነው። እግዚአብሔር የሚልኩ የሌለበት ለዛ ነው። አንመለስም እኛ እዚች ነው የምንቀመጠው ብለው የቀሩ። ከባድ ነዋ። ርስት ጥሎ መውጣት ከባድ ነዋ። ደግሞ ወደ ተቃጠለ ከተማ ሄደ ራስን የምትሰራው። ይሄንን ጨክኖ ይወጣል። የፈለገ ህይወቱ ቢዘበራረቅ እግዚአብሔር አብሮታል። የአባቶች ከተማ ብሎ የወጣ ህዝብ ነው። ቤተ መቅደሱን እንሰራዋለን ብሎ የወጡ ናቸው። በአንድ እጃቸው ጋሻና ጦር፣ በአንድ እጃቸው ጡብ የያዙ ነው። እግዚአብሔር አብሮት ነው ያለው ከእንዲህ አይነቱ ጋር እና ይከሳቸው ጀመር። በእግዚአብሔር ፊት ሲከሳቸው ካህኑና ህዝቡ አይደለም መልስ የሚሰጠው እግዚአብሔር ነው። እግዚአብሔር መጣና እንዲያ ሰይጣን ሆይ አለው። እግዚአብሔር ጠርቶት ማንም ዝም አይልም። አቤት ማለቱ አይቀርም። የሰይጣን አልተጻፈም፣ ደግ ነው የተጻፈ። ሰይጣን ሆይ አለው። አቤት እግዚአብሔር ይገስጽ አለው። እኛ በእግዚአብሔር ነው የምንለው። እግዚአብሔር በራሱ ነው፣ ከሱ በላይ የለማ። ራሱ እግዚአብሔር እኮ ነው። ሰይጣን ሆይ አለው። አቤት እግዚአብሔር ይገስጽ አለውና ጨመረ። ኢየሩሳሌምን የመረጠ እግዚአብሔር ይገስጽ ብሎት
ይህ አለው። አረ ያን ሰውዬ ያሳየው። ይህ በውኑ ከእሳት የተነጠቀ ትንታግ አይደለምን? እሳት በኃይል እየነደደ ባቢሎን እቶና እየነደደ ከእሳት መካከል ተስፈንጥሮ የሚወጣል። እንደዛ ተርፎ የመጣ እኮ ነው። እንዲህ በቀላሉ እኔ እናንተ ዲል የምናደርግበት አይደለም አሉ። ከእሳት ነው የወጣው። እንደ ትንታግ ተወርውሮ ነው ኢየሩሳሌም የገባው አለ። ብዙዎች ተውጠው ቀርተዋል። ብዙዎቹን እሳቱ አቅልጧቸው ይሄ ተርፎ ነው የወጣው። ከእሳት የተነጠቀ ትንታግ አይደለምን? ዞር በላለው። እኔና ኢያሱ መሃል እንዳገባለው የቤተሰብ ነው አለው። ክብር ለኢየሱስ ይሁን። አያችሁ የቤተሰብ ነው አለው። መሃል ላይ እንዳገባለው ይሄንን እኔና ኢያሱ ነን የምንጨርሰው አለው። አታስፈልግም አለው። አጠገባቸው ያለውን ሰው እግዚአብሔር ከሰይጣን ጋር አይወግንም በሉት። ይኸውላችሁ ስሙ። በየትኛውም የህይወት አጋጣሚ ጠቅላላው የመጽሐፍ ቅዱስ ትምህርት የሚነግረን አንድ ነገር ነው። የፈለገ እንዳበድሉ ኃጢአት ስሩም አትስሩም አትባሉም። እናንተ ኦሬዲ የበሰለ ሰው ነው እዚህ ያለው። ኃጢአት ለስራ አለ ስራ ከሚለው አልፋችሁ ይጠቅመኛል አይጠቅመኝም ላይ ያላችሁ ሰዎች ናቸው። ኃጢአት ስሩ ተብሎ አይወራም እዚህ ቤት። ስለ ኃጢአትም አይወራም። ለእናንተ መጠኑ አይሆንም። እናንተን ዝቅ ማድረግ ነው። ግን በሆነ አጋጣሚ ብደክሙ እግዚአብሔር በሰይጣን በኩል ቆሞ አብሮ አይከስህም። እግዚአብሔር ባንተ በኩል ነው። ይሄ የመጽሐፍ ቅዱስ ትምህርት ነው። ማበረታቻ እኮ አይደለም፣ እውነት ነው እየነገርኳችሁ። እግዚአብሔር ከሰይጣን ጋር ቆሞ ልክ ነርክ በለው አይልም። መቼም እግዚአብሔር በሰይጣን ሳይድ አያደርግም። ይሄ የጠቅላላው የመጽሐፍ ቅዱስ ትምህርት ነው። ስለዚህ ነው እድፋም ልብስ ለብሷል እኮ ይላል መጽሐፉ። ባይዘው አሁን እኮ ሰውየው ንጹህ ልብስ ለብሶ እየተከሰሰ እኮ እድፋም ሊትራሊ እድፋም ልብስ ለብሷል አለ። በቃ መያዣ እግዚአብሔር መጣና ውጣ ከመሃል ሰይጣንን ካባረረ በኋላ ነው ከኢያሱ ጋር ወሬ ጀመረው። ሰይጣን እያለ ልክ ነህ አላ ነው ውጣ አለው ከመሃል ካስወጣው በኋላ እድፋሙን ልብስ አውልቁልኝ ከሳሹን አስወጥቶ ነው ሰውየው ድጋሚ የማይከሰስበት ደረጃ ላይ ያመጣው። እድፋሙን ልብስ ከላዩ ላይ አውልቁ አለ። ቀጥሎስ ጥምጣሙን ፍቱ አለ። እነሆ አበሳህን ካንተ አርቄአለሁ። አበሳ የሚለው ኃጢአት ነው የሚለው ትርጉሙ። ኃጢአትን ያለ እግዚአብሔር ማንም ያስወግድልህ the only person ብቸኛ አካል እግዚአብሔር ብቻ ነው። ኃጢአትን ከሰው ላይ አንስቶ ኃጢአትን አስወገድኩልህ የሚል አንተ ማስወገድ አትችልም። ኃጢአተኛ ነኝ ስትል ያስወግደውና አስወግጄዋለሁ ይላል። ይሄ የእግዚአብሔር ስልጣን ነው። ምናልባት ስለዚህ ብዙ መናገር አያስፈልገኝም። ጌታ ኢየሱስ ግን መሬት ላይ ትዝ ይላችኋል። ያን ሰውዬ ምንድነው በጣራ ነቅለው በገመድ ያወረዱት ሰውዬ ሲያወርዱት ምንድነው ያለው? ኃጢአት ተሰረየ ይችላል። በእኔ እኮ ኢየሱስ ራሱ ነገር ፍለጋ እኮ ተፈወስ እኮ ማለት እኮ ይችላል። ኃጢአት ተሰረየልህ ሲለው አሉ ካንዱ ከእግዚአብሔር በቀር አይ የእግዚአብሔር ሥራ ነው ኃጢአት ማሰረይ። ኢየሱስ ኃጢአት ተሰረየልህ ያለው እግዚአብሔር ስለሆነ ነው። አገልጋይ አይደለም፣ እግዚአብሔር ነው ኢየሱስ። አይ እኔ ልልህ አልችልም፣ እግዚአብሔር ካለ ነው የምልህ እንጂ እኔ ጠላውን ብድግ ብዬ ኃጢአት የሁላችሁም ተሰርቷል እግዚአብሔር ሰርያለሁ ካለ ነው የምለው። ኢየሱስ ግን አይጠይቅም፣ ራሱ ይላል። እግዚአብሔር ነው አየ ከሆነ ቦታ አይሰማም፣ ከራሱ ነው የሚያወጣው። ኃጢአት ተሰርዮልሃል ሲለው ካንዱ ከእግዚአብሔር በቀር ሲሉ የሰው ልጅ በምድር ላይ ኃጢአት ማሰረይ እንደሚችል እንድታውቁ አልጋን ተሸክመ ይሄዳል። አያችሁ ይሄ ስልጣን እንዳለኝ እንድታውቁ አለ። በሚታየው ላሳያችኋል። ከውስጥ ጀመረ። አያችሁ ከደጅ ቢጀምር ለሰው ይቀል ነበር፣ ከውስጥ ጀመረ። የውስጡን ቀድሶ ነው የደጁን የፈወሰው። ክርስትናውን አይ ንግግርና ስራ አይደለም፣ ሞቲቭና ቶት ነው። አይ ዲፕ ነው፣ ከውስጥ ነው የሚጀምረው። ከፈሪሳውያን ካልበለጠ የሚለው እኮ ጽድቅ ከፈሪሳውያን ካልበለጠ ማለት በስራ በልጣቸው ከከሙን ከምናምን እኮ አስራት የሚያወጡ ናቸው። ይጥሉሃል። ባይዘው አጠገባቸው ብመጣ 0 ከ10 ነው አንተ ብትወጣው እሱ 10 ከ10 ቢሰራ። በህዝቡ መካከል እኮ የጽድቅ ጣራ እነሱ ናቸው። ከነሱ ካልበለጠ ካገባም ማለት እያወራ ያለው ስለ ንግግርና ስለ ስራ ሳይሆን ስለ ሞቲቭና ስለ ቶት ነው። አይ ይሄንን እነሱ የሚያደርጉት አለ በነፍስ ግድያ ነው አለ። ልቡ ሲመረመር ሌላ ነው አለ። አስራት ምናምኗን ግን
ማይክሮስኮፒክ አስራት ያወጣሉ። አንተ ማይክሮስኮፒክ እኮ እንደዚህ ብለህ ነው የምታየው፣ ይሄን ያህል ናቸው አለ። ግን ልባቸው ሲታይ ግን እንደዛ አይደለም። ኢየሱስ ጌታ ነው። ኃጢአትን ማሰር የሚችል ስለዚህ ነው መጥቶ ኃጢአትን ዛሬ ካንተ ላይ አስወግጃለሁ አለው። ንጹህ ልብስ አለበሰው። ቀጥሎስ ሾመው። በአደባባይ ላይ ትቆማለህ፣ በህዝቤ ላይ ትፈርዳለህ፣ ጀስቲፋይ ታረጋለህ ነው የሚለው ቃል በቃል ባይዘው እንደዚህና እንደዚህ ዲማርኬሽን ታሰምራለህ። ኃጢአተኛ የሚከሰሰውን ሰውዬ ከሳሽ አስወጥቶለት ልብስ ቀይሮለት ንጹህ አልብሶት ሾመው። ይሄ አይነት አምላክ ነው እዚህ ቤት ያለው። የሆነ በደል ስበድል እየተከተለ የሚኮረኩም አምላክ የለም እዚህ ቤት። አስወግዶልህ ሌላ ሰው አድርጎ የሚሾም ነው። እንደዚህ አይነት አምላክ እዚህ ቤት አለ። ታሪኩ ይሄ ብቻ ቢሆን ኖሮ ምዕራፍ 3 ላይ አይገባም። ታሪኩ እዚህ ድረስ ብቻ ቢሆን ዘካርያስ ምዕራፍ 3 ላይ አይጻፍም ታሪክ። ምክንያቱም አበሳ ወይንም ኃጢአትን በመወገድ ኢያሱ የመጀመሪያ አይደለም። እግዚአብሔር የትውልድን ኃጢአት እያስወገደ ነው የመጣው። ኢያሱ የመጀመሪያ ከኃጢአቱ ነፃ የወጣ ሰው አይደለም። ብዙዎች ወጥተዋል ከዛ በፊት ከኃጢአት። ይሄንን የሚለየው እግዚአብሔር ኢያሱ ላይ ያለውን አበሳ ካስወገደ በኋላ ኢያሱን አያይዞ ሌላ ተስፋ ሰጠ። አሁን እናንተ በኢያሱ ዙሪያ ያላችሁ ሰዎች ስሙኝ አለ እግዚአብሔር። ምን እንስማ ሲሉት ባሪያዬን ቁጥቋጥን አመጣለሁ። ስለ ኢየሱስ አወራ። ኢያሱን አስታኮ ከጉልበቱ ኢየሱስ ይመጣል። በዚህ ደካማ ካህን እንከን አልባ የሆነው ሊቀ ካህን ተናገረው። አይ እድፋም ልብስ ለብሶ በሚቆም ካህን እንደ ብርሃን ብሩህ ልብስ የሚለብስ ሌላ ካህን አመጣለሁ አለ። እንደዚህ ልብሱ እየቆሸሸ እጠብልኝ አንጻልኝ የማይላል እንደዚህ አይነት ካህን ይመጣል፣ ቁጥቋጥ ይመጣል አለ እግዚአብሔር። ኢያሱን ነፃ አውጥቼዋለሁ፣ ኢያሱ ላይ አስወግጃለሁ አለ። የሚመጣው የኔ አለ አለ፣ እኔ ምልከው አለ አለ። ቁጥቋጥ ባሬ ይመጣልኛል። ኢየሱስ ክርስቶስ ጌታ ነው። በእርሱም አይደለም ይላል የዚህን ምድር በደል በአንድ ቀን አስወግዷል። አይ ስለ ኃጢአቱ አይደለም የምድርን ክሮስን አወራ። የምድርን በደል እግዚአብሔር በአንድ ቀን ያስወገደው መስቀል ላይ ብቻ ነው። ከዛ በፊት አስወግዶ አያውቅም። መንገድ አላገኘም። እግዚአብሔር እድል ያገኘው በኢየሱስ በኩል ነው። የፍጥረትን ኃጢአት ተሸከመለት፣ መስቀል ላይ ጨረሰ። እግዚአብሔር ከኃጢአት ጋር ያለውን ዲል ኢየሱስ ጋር ዘጋው። አያወራም ስለ ኃጢአት፣ ዘግቷል። ተከፈለ እኮ ይላል። አይ ባሬን ቁጥቋጥን አመጣዋለሁ። ከሚበልጥ ነገር ጋር ትገናኛላችሁ። እግዚአብሔር ከሚበልጥ ነገር ያገናኛል ሲባል የሆነ ቁሳቁስ አይደለም ማውራው። ኢየሱስን ሰበብ ፈልጎ እድሜ ላይ ይገጥመዋል። አንተ በሆነ አጋጣሚ እግዚአብሔር ነገር ፈልጎ ኢየሱስን በማይመስል መንገድ አንተ ህይወት ላይ ያመጣዋል። እቺን ሰርቶ በዘካርያስ ህይወት ላይ ስለ ኢየሱስ አወራበት። እግዚአብሔር መጨረሻችሁን እንዲያርገው በእናንተ መድከም የሚሆን መበረታት ስለ ልጁ ያወራበት፣ ስለ ኢየሱስ ተስፋ ይስጥበት። አንድ ሴት አለች መጽሐፍ ቅዱስ ላይ ሩት የሚሏት ሴት ትስተላችኋለች። ሩት ኖርማል ሞዓባዊት ናት። ሩት እስራኤላዊ እንዳመስል ሞዓባዊት ናት። ሰብራ የመጣች ሞዓባዊት፣ ዘር ሰብራ፣ ቦርደር ሰብራ፣ ሲቲዝንሺፕ ሰብራ ድቀቅ አርጋው ገባች በግድ። ብራዘር ሞዓባዊቷ እኮ አይደለችም። ሞዓባዊት ያገባ ነው የሚለው መጽሐፍ። ስሙ በስርዓት ሞዓባዊ ማከነጨራሹ ጠላት ነው። ሞዓባዊት ያገባ እስከ 8 ትውልድ ድረስ ቤተ መቅደስ እንዳይደርስ ይላል። ሞዓባዊት ያገባ እኮ ነው የማይደርሰው። ሞዓባዊቷ ሴትዮ እኮ ናት የመጣችው። አንተ ቤተ መቅደስ እንዳይመጡ እኮ እሷ እኮ ኢየሱስ ግንድ ውስጥ ነው የገባችው። ሰበረችው፣ ድቅቅ አረገችው። ኳሊፊኬሽኑ ከባድ ነበር እኮ የሩት ሲቃ አይደል እንዴ? እዝላችኋለች አይደለም? ማነሱ ማራ ያለች ኑሃሚ ልጆቿ ባሏ መላን እዛ ከሞቱ በኋላ ብድግ ብላ ወጣች። እግዚአብሔር ቤቴልሔምን ባርኳል ብላ ብድግ ብላ ስትወጣ ሁለቱ ምራቶቹ አይደል አብረዋት ወጣት።
ተከትሏት እና ወንዝ ድረስ መጡ። ከዛ ኑኃሚን የዋዛ አይደለችም ባይዘው በህይወት በመኖር ብዛት ኤክስፒሪየንሷ ከጥያቄው ያፈታኝ እናንተ አለቻቸው ተመለሱ እንጂ ወደ ሀገራችሁ ወደ ህዝባችሁ ወደ አማልክቶቻችሁ እኔ ወደ ሀገሬ ወደ ህዝቤ ወደ አምላኬ ልሄድ ነው እና ባባ ተመለሱ እናንተ ሞዓባውያን እኔ እስራኤላዊ ነኝ እንለያይ አለች። በፍጹም እሪ ያሉ ተንፈራፈሩ። ዚንፈራፈሩ ሁለተኛ መመዘኛ እናንተ እኮ የልጆቼ ሚስቶች እኮ ናችሁ አለች። አዎ እና አሁን እኔ እዛ ቤተልሔም ሄጄ አግብቼ አላገባም አለች። አላገባም ግን ሄጄ ባገባ አለች። እሺ እድሜ አርጅቷል አልወልድም አለች። እሺ በወልድ ግን አለች። የምወልደው ልጅ አድጎ ያገባችኋል አለች። አያገባንም ተመለሱ። በዚህ መፈተኛ ማነው ያቺኛው ስሟ የተመለሰችው? ኦርፋ ምንም ባክስል አደረገች። እቺ የቆየችው አናት ዋናው እናቴ ያቺኛዋ ይሄ ነበር ኤክስፔክቴሽኗ። there is something ሆነ ነገር አገኛለሁ ብላ ነው የመጣችው። ገነጠለች አጣቃል በዚህ ጥያቄ ቆርጣት አለች አተላዩ ላይ አለች። በቃ እያለቀሰች ወድሽ ነበር ባል ተመለሰ። ሩትን እንዲህ አለቻት አንቺም እንደ እህትሽ ስትላት ሩት እንዲህ አለቻት ከዚህ በኋላ እንደዚህ አይነት ጥያቄ እንዳትጠይቂ። ለምን አለቻት ህዝብሽ ህዝቤ ነው አምላክሽ እምትኖሪበት ኖራል እምትሞችበት እቀበራለሁ አለቻት። ይኸውልህ ህዝብሽ ህዝቤ ቀላል ነው ያስብላል። ህዝብሽ ህዝቤ ሞቅ አምላክሽ አምላኬ ግን አይባልም። ለምን መሰለ? የሞዓባውያን አምላክ ሞሎክ ነው። ሞሎክ ማለት የበኩር ልጅ የሚታረድለት ነው። እንዲህ ቀላል ሰይጣን እንዳይመስል ስጋ የለበሰ ሰይጣን አካል ያለው ሰይጣን በጣም ከባድ ነው። የበኩር ልጅ ያርዳል። ልጅ አንተ እኔ ወለ ልጅ አለኝ ባይዘው እግዚአብሔር ልጁን ሰዋ የሚገባ ስትወልድ ነው። እግዚአብሔር ልጁን መስቀል ላይ ገደለ። እኔ ወለ ልጅ አለኝ። እግዚአብሔር አንድ ልጅ እንዳይመስል ያለው አንድያ ልጅ ነው። አንድ እንዳይመስል አንድያ ነው። እዚ ቢጎትን ነው ሌላ የለውም አይኖርም። አንድያ እሱን ገደለ እኮ እኔ እኮ ልጄ ጉንፋን ሲይዘው ራስ መታት ይጀምረኛል። የሆነ ነገር ያረጋኛል። ልጅ ያርዱለታል። ታውቃለህ ምን አይነት ኮሚትመንት እንዴት ነው የገባቸው? አብርሃም ልጁን አረደ እኮ ባይዘው እንግዳ አይደለም። በዛ ዘመን ሰው ይወሰደ ልጅ ያርዳል። የአብርሃምን ያለየለት እኮ ለእግዚአብሔር ማምጣቱ ሰውዬው እኮ ለእግዚአብሔር ሲያመጣ እኮ ነው ባለ ታሪክ የሆነው እንጂ ልጅ በማረድማ ማንም ያርዳል እኮ ልጁ። የበኩር እየወሰዱ እኮ ያርዳሉ። እግዚአብሔር አምጣ ሲለው እሺ ሲለው ባለ ታሪክ አረረረ ይሄ ልጁን አልከለከለኝም እኔም ልጄ እንደምልክ ምልክት ይሁንልኝ አለ እና ሲባል አይ ያንተን ያልፈልግም አለው። እኔ በግ አቅራቢ ነኝ አለው። ያንተ በግ ለኔ አይሆንም አለ። እዚህም በግ አቀርባለሁ አለው። የአብርሃም ጊዜም በግ እግዚአብሔር አቀረበ። እዛ ጋር እኔ በግ አቀርባለሁ አለ። የእግዚአብሔር በግ ነው ኢየሱስ። እኔ ሁሌ በግ አቅራቢ ነኝ አለ። ፕሮቫይደር ነኝ። ስለዚህ አይደል እግዚአብሔር ያዘጋጃል ያለው ሰውየው። ሁሌ እግዚአብሔር ያዘጋጃል። ጆቫ ጃይራ አለ። እስከ ዛሬ ነው የሚለው ቃሉ። በእግዚአብሔር ተራራ እግዚአብሔር ያዘጋጃል። እኔ ዛሬ ሳነበው እስከ ዛሬ ነው የሚለው። ሙሴ ሲጽፈው በዛ ዘመን ነበር። አሁን እናንተ ካነበው እስከ ዛሬ ነው የሚለው። እስከ ዛሬ እሁድ አይደል ዛሬ። እግዚአብሔር ሁሌ በግ አቅራቢ ነው። ያንተ በግ ለሱ አይሆንም። ለራሱ ነው የሚያቀርበው። ክብር ለኢየሱስ ይሁን። እና እቺ ሴት አምላክሽ አምላኬ ስትል ሞሎክን በያህዌ ተካችሁ። ኖሞር አለች። ኖሞር ከዚህ በኋላ የሞሎክ አይደለም አምላክ ከቀየረች ሞዓባዊቷ ሴትዮ ወደ እስራኤል ሰብሮ መግባት ቀላል። እስራኤልን ልዩ ያደረገው አምላኩ ነው። አምላክ ቀየረች፣ ገለበጠችው። ለንግግር አይደለም ያለችው ሴትዮዋ እውነቷን ነው። ኮንቪክሽኗ ከውስጧ ነው የወጣው። ተንቀሏት ነው የወጣው። እንዳትጠይቂኝ ድጋሚ አለች።
ኢየሱስ ዘርግንድ ላይ ከገቡ 5 ሴቶች መካከል አንዷ እሷ ናት። ብቸኛ ሞዓባዊት። ግዴታ ነው የዘር ሐረጉን ማቴዎስ በ14 3 ሉቃስ በ21 2 ሲጠቅሰው ግዴታ ሩታለች። ብራዘር ሞዓባዊት ሆና እኮ የሆነ ሰው ያግብታ ኑሮ ተሳክቶላ ብቻ እንዳይመስል መጽሐፍ ቅዱስ ላይ የሕያው የእግዚአብሔር ቃል ላይ አንዱ መጽሐፍ በሷ ስም ነው። በመሳፍንት ዘመን እኮ ነው የነበረችው እቺ ሴት። ስሙኝ፣ ሴትዮዋ እኮ በመሳፍንት ዘመን ነው የኖረችው። ምን አለ 4 ምዕራፍ እኮ ነው ያለው እኮ እንዴ! የጌዲዮን 4 ምዕራፍ አለው፣ የሶምሶን 4 ምዕራፍ አለው። አንዳንዶቹ 6 ምዕራፍ እኮ አላቸው። ምን አለ እሷ መሳፍንት ላይ 4 ምዕራፍ ይዛ በቃ እምቢ አለች። በስሜ መጽሐፍ ይሰየም መጽሐፈ ሩት ታሪኩ ሲጀምር በመሳፍንት ዘመን ብሎ እኮ ነው የሚጀምረው። መጽሐፈ መሳፍንት አልገባም ማለት ብቻዬን በስሜ ያለች። ኢየሱስ ጌታ ነው። ማርያም ትዝ ትላቸዋለች። ብዙ ጊዜ ስመጣ እናገራታለሁ እዚህ ቤት፣ ወደፊትም እደግማታለሁ። የመጽሐፍ ቅዱስ ላይ እኮ ያለች ሴት ናት። ደጋግመን እኮ ነው የምናነሳቸው አይደል እንዴ? 66ቱን አንብበን ስጨርስ እኮ ሌላ አንጽፍም አይደል? ድገመው ነው የምንለው። ድገመው ነው የምንለው። አዲስ አይጻፍም። በቃ አልቋል መጽሐፉ። ያለቀለት መጽሐፍ ነው የመጣው። ማርያም ይቺ ሽቶ የሰበረች እኮ ናት። ትዝ ትላችኋለች። መጣች እና ግማሽ ሊትር ነው ባይዘው። ኦሆ በዛ ላይ የአልባስጥሮስ ሽቶ የሚለው እኮ ከህንድ ሀገር ኢምፖርት የሚደረግ ፐርፊውም ነው። ከህንድ ሀገር የሚመጣ ነው። ውድ ነው። እዛ ሀገር የሚሰራ አይደለም፣ ኢምፖርት የተደረገ ሽቶ ነው። በዛ ላይ ብዙ ነው። እሱን ሽቶ እኮ አንዳንድ ሽቶዎች አለ ተቀብተው ልብሱን ልብስ መሃል ታደርገዋለህ። ጠንካራ ሽቶ ነው። እሱን ግማሽ ሊትር ይዘው መጣ። ተሰብስበዋል አይደል? ተሰብስበው እያወሩ ያ ስምዖን የሚባል ሰውዬ ቤት ነው እና ገብታ ሰብራ እግሩ ላይ ደፋችው። የኢየሱስ እግር ባይዘ በሽቶ አይጸዳም። ወደ 1.8 ኪሎ ሜትር ነው በእግር ስለመጣ አይደል? እስከ ቢታንያ በእግር ነው የመጣው። በጣም ረጅም መንገድ በእግር እንኳን ድሮ ዘንድሮ አቧራ ነው ሀገራቸው። ድሮማ አቧራው ራሱ እንደ ሰው ይራመዳል። በጣም ፐርሰን ነው አቧራ። በጣም አቧራ የጠገበ ነው እግሩ። ስለዚህ ሽቶ ስደፋበት አታጸዳውም። በሽቶ የተጨማለቀ ጭቃ ነው የሚሆነው እግሩ። እንባ ጨመረችበት። ፎጣ ያስፈልገው ነበር። የቤቱን ባለቤት ፎጣ አላለችው። በፀጉሯ አይሁዳውያን ፀጉራቸው ክብራቸው ነው። በፀጉሯ ስታብስ ትዝ ይላችኋል። ይሁዳ ሸተተ። ማነው እንዴ እሽቱ ምንድነው እንደዚህ ተርከፍክፎ የመጣው ብሎ ዞር ብሎ ኢየሱስ እግር ላይ ተደፍቷል። ጌታ ሆይ አለው። አቤት። ይህንን ሁሉ ነገር 300 ዲናር መሰለ። በዛ ዘመን ወርኪንግ ዴይስ ከሰኞ እስከ ዓርብ አንድ አይሁዳዊ ስራ ቢሰራ በቀን 8 ሰዓት ቢሰራ የአንድ አይሁዳዊ የዓመት ገቢ ነው። የዓመት ገቢ ነው ባይዘው። የአንድ አይሁዳዊ የአንድ ዓመት ገቢ ነው። አምጥታ የሰበረችው የተነካ ሰው እብድ ነው ባይዘው። በእውነት ስትነካ እኮ ነው። ስትነካ ኦረ በስመ አብ የተነካ ሰው ገልብጣ እንደውም ሰበረች አይደል የሚለው እንዲህ ትሽትሽ አድርጋ ለበቃላት ድቅቅ አድርጋ ደፋች። እንዴ ቆይ ግን ጌታ ሆይ አለው። አቤት እንዴ ለምንድን ነው ቆይ እንደዚህ ግን የምታረገው? ምን ነው ይሁዳ ሲለው ይሄን አሁን ከምናባክን ተሽጦ ድሆች ብንረዳ አለው። አሁን ድሆች ብንረዳ መጽሐፍ ቅዱሳዊ ኢየሱስ ሁሌ ድሃ ይረዳ ለኔ አበደረ ምናምን ይላል። በትምህርቱ ነው የመጣበት። ሁሌ እርዱ 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 ስለሚል አንተ ምንድነው ስታባክን ዝም የምትላት አለው ሲለው ጌታም ተዋት አለ። ይሁዳ አለው። አቤት ተዋት። ይሄ ሰከንድ ፐርሰን ሲንጉላር ነው። ጮክ ብሎ ነው ያወራው። ተው አለ። ምን ነው ጌታው ሲለው ድሆች ሁሌ የመርዳት ልቡ ካለ አለው እድሜ ሁሉ ድሃ አብሮ ይቀጥላል አለ። እኔ ግን አልኖርም አለ። ታዲያ ለቀብር ያርገዋለች አለ።
አይደል? ነግሬያቸዋለሁ። መቃብሩ ላይ ልቀባው መጥተህ በሶስተኛው ቀን ያኔ ሬሳዬን ልትቀባ ስትመጣ ስለማታገኘኝ ሬሳዬን እንደቀባችሁ ቆጥሬዋለሁ። ያኔ ስትመጣ ኢየሱስ ተነስቷል። ስለምነሳ የመቀባት እድል የላትም። ስለዚህ ዛሬ የበቃ እዛ ጋር መጣ እንደቀባ ሬሳዬን እንደቀባችሁ ቆጠርኩት። ይሁዳ እሺ። ከዛ ቀጥሎ ምን ማለት እንደሆነ ግን አልገባቸውም የሚል ቃል አለ። ግማሽ ሊትር ሽቶን ከሞቱና ከመነሳቱ ጋር እየያዘው እሞታለሁ፣ እቀበራለሁ፣ እነሳለሁ የሚል ሰበከበት። በግማሽ ሊትር ሽቶ የእግዚአብሔርን ዘላለማዊ የማዳን እቅድ አወራ። ሰበብ ፈልጎ ለምን የዛሬውን አምልኮ እግዚአብሔር ለምን አይገጥመውም? እዛ ላይ ዛሬ እግሩ ስራ አምጥተህ የደፋውን መሞትና መነሳቱን ያወራበት። አሁን ሞትና ትንሣኤውን ያወራበታል ብላ አይደለም እኮ የደፋችው፣ ወዳው ነው እንደው ደስ ብሏት ነው እንጂ አሁን በእኔ ምክንያት ወንጌል ይሰበክ እኮ አይደለም እኮ። በቃ ተነካው፣ ኢየሱስን ወዷለሁ ብለህ ግልብጥ ስታረግ ሩቅ አያያዘው። ሩቅ ሰው ሆኖ የመጣበትን ፕሮግራም አወራበት። አምላክ ሰው የሆነበትን የመጨረሻ ዕቅድ የሰው ልጆች ኃጢአት በሙሉ የሚከፈልበትን በግማሽ ሊትር ሽቶ አወራ። እግዚአብሔር ቀላል ነገር ስታደርግልህ ዘላለም ላይ ይግጠምልህ። በጣም ማይነር ከዚህ የተሻለ እኮ ማድረግ ይቻላል እየተባለ ያንተን ግን ይግጠምልህ። ሰበብ እየፈለገ በህይወታችሁ ላይ ኢየሱስን ያክብረው። ግሬት ፕሪቪሌጅ የኢየሱስን ትንሣኤ የመጀመሪያ ምስክር ማርያም ናት። ሐዋርያቱ አይደለም፣ የመጀመሪያ ምስክር መጀመሪያ ያየችው ማርያም ናት። ሂጂና ንገሪያቸው የተባለች የመጀመሪያ የትንሣኤ ምስክር። እንደ ልማዷ ልቀበል ሄደችው ሽቷን ይዛ። አንዳንድ ሰው እኮ ይገርማል፣ ሽቶ አያጣም። ሽቷን ይዛ ልትቀባው ስታይ መቃብር ውስጥ የለም። እንዴት ትፈልጋለች? ሰው አንድ ሰው ቆሟል፣ ነጭ ልብስ ለብሶ ጭንቅላቱን ሸፍኗል። ጠጋለችውና አትክልተኛ መሰላት፣ እዛ ጋርደኑን የሚያስተካክል ወንድሜ አለች። አቤት። ጌታዬን ወስደዋል። ሞቶ ጌታዋ ነው። ቆሞ እየፈወሰ እኮ አይደለም፣ መቃብር ውስጥ ተገንዞ ገብቶ ጌታዋ ነው። ስቲል ሂዝ ማይ ሎርድ። ተቀብሮ ስጠራው ኢየሱስን ወስደዋል አለችው። ጌታ ማይ ሎርድ ኩሪዮስ፣ ከሰማይ እኔን ለማዳን የወረደ ጌታ ፈጣሪ ነው። ወስደው ይሆን ስትለው ለካ ሊቀባ የሚፈለገው እሱ ነው። አይኗ በደንብ ስላላየው ነው። ዞር አለና ማርያም አላት። እኔ በስሜ ጠራኝ ነው ይመስለኝ። እሱን ሳነበው ትርክክ እንዲሁ ውርር ነው የሚያደርገኝ። ማርያም አላት። አቤት ስትለው እንዳትነኪኝ ገና ወደ አባቴ አልሄድኩም፣ ሂጂና ንገሪያቸው ለደቀ መዛሙርቱ ተነስቷል። ዮሐንስ መቼስ እንደው ዝም ብሎ ሮጣ ሄዳ ነገረችው ብሎ ነገረን እንጂ እንዴት ነው ልትሮጥ የምትችለው? እንቅፋቱ ትዝ ይልሃል እንዴ? እግር ቢደማ ትዝ ይልሃል እንዴ? ከሞት ተነስቶ አይተኸው፣ ሕያው ሆኖ ቆሞ አይተኸው፣ እነሳለሁ ብሎ የተናገረው እውነት ሆኖ አይተህ ማይ ጂሰስ እንዴት ነው ሊኮን የሚችለው? በአይኗ በመንፈስ አይደለም እኮ ያየችው፣ በአይኗን ያየችው። ሽቷን ጥላ ሮጣ ሄዳ የተሰበሰቡበት ቦታ ገባች። ምን ነው አሏት። ጌታዬን አየሁት። የት? ተነስቷል አለ።
የመጀመሪያ ምስክር ናት። ተነስቷል ስትል አንዳንዶች በሷ ስብከት ልባቸው ነዶ ጴጥሮስና ዮሐንስ ወደ መቃብሩ ሮጡ። አንዳንዶች ባካረጉ እነ ቀሊዮጳ ባይዘው ከኢየሩሳሌም ተነስተው ወደ ኤማሁስ ጉዞ የጀመሩት ከዚህ ነገር በኋላ ነው። ምክንያቱም ለኢየሱስ ነገሩት ሉቃስ 24 ላይ አንዳንድ ሴቶች ራእይ አየናሉ። ብለን ጫል ባካረጉ በማርያም ስብከት አንዳንዶቹስ የተነሳውን ለማየት ሄዱ። አትገርምም? እቺ ሴት የእሷን ስብከት ሰምተ መሃል ላይ መቆም አትችልም። ወይ ባክ ታረጋለህ ወይ ትጣበቃለህ። ኒውትራል አታረግም። ጥግ ታስይዛለች። እየሮጡ ጴጥሮስና ዮሐንስ በኃይለኛ ፍጥነት እየሮጡ ሄዱ። ሲደርሱ ያው ዮሐንስ ቀደመው ይላል። ዮሐንስ እድሜው ልጅ ነው አይደል? ገና he was a teenager ሲጠራ ራሱ ኢየሱስ ሲጠራ 18 ዓመት ልጅ ነበር። አሁን እንግዲህ 21 ዓመት ይሆናል ማለት ነው። 3 ዓመት ልጅ ነው። ብን ነው የሚለው ሲሮጥ ቀድሞ ትሮጣ ደረሰ። ቀድሞ ደረሰ ግን አልገባም። ሪዘርቭድ ነው ግን ሲጽፍ ራሱ ቀስ ብሎ ነው የሚጽፈው። በደንብ አረጋግጦ ካልሆነ ምንም ነገር አይመቸውም። እና አየው ወደ ውስጥ ለማንኛውም ደጅ መቆም ችግር የለውም። መቃብር መግባት ጴጥሮስ ደረሰ ይልና ገባ። እግዚአብሔር ይስጠው። ጥልቅ አወረደ። የኢየሱስ መቃብር አይደል እንዴ አለ። ምንስ ቢፈጠር ሸው ብሎ ገባና አየ፣ አመነ እንደተነሳ። ዮሐንስ ተከትሎ ገባ። ከዛስ አየና አመነ ብቻ አይደለም ጻፈው። ምዕራፍ ላይ ጻፈው። ሲጽፈው ሌሎች ያልጻፉትን ጻፈ። የአይን ምስክር ነው። ተነግሮት አይደለም የጻፈው፣ ያየውን የጻፈው። የትንሳኤው ፈርስት ሃንድ ኢንፎርሜሽን እጁ ላይ አለ። ስለዚህ ማቴዎስም በተዘጋ መቃብር ወጣ አይደል ያለ። ድንጋዩ እንደተዘጋ ኢየሱስ ወጥቶ ሄዷል። ድንጋዩን ያንከባለለው መልአክ ነው አለ። ኢየሱስ ድንጋይ አላንከባለለም ነው ትምህርቱ አይደል? አሁን ፈነቃቅሎ ወጣ ሲባል ደስ አይልም? አልፈነቀለም፣ አልነካውም ከነጭራሽ። ድንጋዩን ያንከባለለው ብርቱ መልአክ ከሰማይ ወርዶ ድንጋዩን አንከባለለ ይላል። ያንከባለለበት የመጀመሪያ ምክንያትም እነ ማርያም ገብተው እንዳይሉ የለም እዩ ቼክ አድርጉ። እንደተዘጋ ወጥቶ ሄዷል። በተዘጋ መቃብር ስለወጣ አይደል በተዘጋ በር የገባው። ምን ነው ወንጌል አይደል የማወራው? በጣም እንደዚህ ብላችሁ ነው የምታዩኝ። አንዳንዶቻችሁ ኮንበራችሁ ልትነሱ ነው። እንዴ ወንጌል ነው የማወራው። እንዴ ምዕራፍ ስንት ላይ ነው ያላችሁት? የመጨረሻው ላይ ነው ያለሁት። ክብር ለኢየሱስ ይሁን። የመክፈቻው ቀን የመጨረሻ ነገር ነው እያወራ ያለሁት። የሚቀጥሉት የእግዚአብሔር ሰዎች እዚህ ላይ እየጨመሩ ያወራሉ። ጌታ የተባረከ እና በተዘጋ መቃብር ወጣ ነበር ያለው ማቴዎስ። ዮሐንስ ሲጽፈው ከፍ እንትን አደረገው አይደል? ስፔሲፊኬሽኑን እሱ እንዳለ ሆኖ ወደ ውስጥ ገባ ይሄኛው። እና አሁን ማቴዎስ አላየውም። ዮሐንስ ግን ወዲያው ነው ሄደው። ሲሄድ ምን አለ? የጭንቅላት ይሄ ከፈኑ ቦታው ላይ እንዳለ ነው አለ። ምን ማለት ነው? ድንጋዩን ሳይነካ ወጣ አለ ማቴዎስ። ዮሐንስ ደግሞ ጨርቁንም አልነካውም አለ። የተከፈነበት አለ ቦታው ላይ እንዳለ ከውስጥ ነው የወጣው። እንዲህ አውላልቆ አልወጣም ማለት ለድንጋዩ ሲገርመን ጨርቁንም አልነካም። ይሄንን የመጀመሪያ መልእክት አቅራቢ ማርያም ናት። እግዚአብሔር ከሚበልጥ ነገር ጋር ያገናኛቸዋል። እቺን ቤተክርስቲያን እንደዚህ አይነት ጀነሬሽን ከማይረሳው መልእክት ጋር እግዚአብሔር ይገጥማታል። ኦሬዲ ገጥሟታል፣ ያጠብቀዋል። ሰበብ እየፈለገ ኢየሱስ የሚያወራባቸው ሰዎች ሰበብ እየፈለገ በቃ ነካ አርጎ ኢየሱስ ያስብልባል። እንደ ዘካርያስ አይነት ዝም ብሎ ልብሱን አወለቀለት፣ አዲስ አለበሰ፣ ባሪያና መጣው ቁጥቋጥ አመጣለዋል። ያን አውልቆ አጥልቆ ቁጥቋጥ ይመጣል። የማይገናኝ ነገር ውስጥ እግዚአብሔር ጎትቶ ኢየሱስ ላይ ገጠመው። እግዚአብሔር ከወደደ ኢየሱስ ነው የሚያከብርብን። በጣም የሚወድ ከሆነ ሀብታም አይደለም የሚያደርግህ። በጣም እኔ እውነት እኮ ነው የምነግራችሁ። በቃ እኔ አሁን እውነቱን ነው የምነግራችሁ። አሁን ያለቀለት ወንጌል አይደል? እውነቱን ነው የምነግራችሁ።
እግዚአብሔር የሚወዳቸው ሰዎች ኢየሱስን ያከበረባቸው ሰዎች ናቸው። ይኸው እዚህ መጽሐፍም ላይ ባለ ታሪክ የሆኑት ባይዘው ባለ ጠጎቹ አይደለም ኢየሱስን የተረኩ ናቸው። አይ ትውልድ የማይረሳው ለሺህ ዓመታት ይኸው እየሰበከን እኮ ነው እነሱ የጻፉትን እኮ ነው የምናወራው። ትውልድ እንዳይረሳ ትፈልጋለህ? ወደር ዘር ማንዘር እንዲሻገር ትፈልጋለህ? ከ10 ትውልድ በኋላ ነብይ እዩ ሲባል ስለ ኢየሱስ ያወራ ነበር። እከሌ ሲባል ስለ ኢየሱስ ነበር የሚያወራው። ትውልድ የማይረሳ በዚህ ብቻ ነው እንጂ አንተ መኪና ቢኖር ካንተ ከፍሎ የተሻለ መኪና ያላቸው አሕዛብ አለ። አንተ በጣም ቆንጆ ቤት ቢኖር ቤተ መንግስት የሚያስነቅ ቤት ያላቸው የክርስቶስ ተቃዋሚዎች አሉ። ምንም ልዩነታችን ይሄ አይደለም። አፍተር ኦል ደግሞ የዚህ ቤት ቫልዩ ሲስተም ተቀይሯል። ይሄንን ወንጌል ወስጄ ወደ ዓለም ላረጋግጥ አልሞክርም። ይሄ ህይወት መለኮት ከሰማይ ወርዶ የኖረው ነው። ዓለም ፕሩፍም አታረገውም፣ ዲስፕሩፍም አታረገውም። ሌላ ነው። ይሄ ህይወት ዲፍረንት ነው። በፍጹም እዛ ወስጄ የዓለም ዘመናዊ እንትን መሃል አስገብቼ እንደ ወንጌል ያስገዳል አልጠይቅም። አይገናኝም። ይሄ ብርሃን ነው፣ ያ ጨለማ። ይሄ ህይወት ነው፣ ያ ሞት ነው። አይገናኝም። ልታጣጣመው እንዳትሞክር። ሌላ ነው። ይሄ ዲፍረንት ነው። አምላክ ነው ያለው እዚህ ቤት። አምላክ በሰው ውስጥ ገብቶ ነው የሚኖረው እዚህ ቤት። በፍጹም ዓለምን እምናዋርዳት እየመሰልናት አይደለም፣ ተቃራኒዋ ሆነን ኢየሱስ እያለን እያወራን። ሲስተሙ እኮ አይፈቅድም። እንትኑ እኔ መች ከሲስተሙ ጋር አወራሁ? አፍተር ኦል እኔ መች ከሲስተም ጋር ዲል አረኩ? እያወራን ያለ ነው እዚህ ቤት ሌላ ህይወት ነው። ዓለም የምትጠላቸውና ዓለምን የሚጠሉ ሰዎች እየሰራን ነው እዚህ ቤት። በጣም ጥሩ ሰው እየሰራ ነው። ክርስቲያን ነው የምንሰራው። ክርስቲያን ነው። ይሄ ሳይኮሎጂካሊ ትሪት የተደረገ አሪፍ በጣም ቆንጆ እንደዚህ አይነት አይደለም የምንሰራው። ዝብርቅርቅ ሊወጣ ይችላል። የምንሰራው ክርስቲያን በቃ ያለቀለት እውነት ይሄ ነው። ስለዚህ ዘካርያስ የሚባለውን ሰው አንድ ቀን ነው ባይዘው በቀራ ያየ ኢያሱ የሚባል ሰው ከዛ በኋላ እኮ አላየ ነው። በዚህች ምክንያት አንድ ምዕራፍ ይዞ ሄደ። ልብሱን አውልቆለት ሌላ አጥልቆለት ኢየሱስ ብሎበት ማለት ኢየሱስ የሚል እላዩ ላይ ባይገጥምበት ኖሮ ዘካርያስ ራሱ ምዕራፍ 3 ያስገባውም ይሄን ሰውዬ። ክብር ለኢየሱስ ይሁን። አሁን ሰሞኑን የክሪስማስ አይደል? የኢየሱስ መወለድ የምናስብበት እኮ ነው። ኢየሱስ እኮ የጴንጤ ስብከት አይደለም፣ የፍጥረት ታሪክ። እኛ አሁን ተጠንቅቀን እንደው ስለ ኢየሱስ ብለን እኮ አይደለም። ዓመተ ዓለሙን ዓመተ ምሕረት ያደረገው እኮ እሱ ተወልዶ ነው። ዜሮ ኢየሱስ ጋር እንደሆነ ታውቃለህ። ዓመተ ምሕረት እኮ አንድ የምትለው ኢየሱስ ጋር ነው። ዓመተ ዓለሙም አንድ የሚለው ኢየሱስ ጋር ነው። ኢየሱስ ዜሮ ነው። ወደ ኋላ ትቆጥራለህ፣ ወደ ፊት ትቆጥራለህ። ሴንተር ክራይስት። የፍጥረት እኮ ነው የማወራው፣ የቸርች አይደለም። ቸርችማ ሲጀመር እሱ ናት። ማንም ፓጋን የሆነ ሰውዬ ኢየሱስ የሰራውን ስራ ሊክድ አይችልም። ይሄ ኢየሱስ በእናንተ ገር ይራመድ። ሩቅ አስቀምጣችሁ ልትኮርጁት እንዳትሞክሩ። አስገቡትና ይኑር። ክርስትናን እንደዚህ ሩቅ አድርገህ ኢሚቴት እያደረክ አትችለውም። እሱ ባንተ ይግባ፣ እሱ ባንተ ይራመድ። ጳውሎስ አጠገብ እንዲህ አብሮ እየተራመደ እኔ አሁን ያውኛ አልኖርም ይላል። አብሮ እኮ ነው፣ አጠገብ እኮ ነው። ተሰቅያለሁ ይላል። ኢንዋርድ ነው ክሩሲፊክሽኑ፣ ውስጥ ነው የሞተው። አንተ አጠገብ አይደል እንደ አብረን አይደል እየበላን ያለ ሰው አሁን በምድር የምኖረው ኑሮ በእግዚአብሔር ባለኝ እምነት ነው ይላል። ዘግቶ በሄደ ወንጌል ዲፍረንት ነው። በእውነት እኮ ነው የምላችሁ። በፍጹም ልንተጋገዝ አንችልም። ጨርሻለሁ መልእክቴ። በእውነት ረጅም ዘመን ያኑራችሁ። ይሄን ሁሉ ሰዓት አሁን አውርቼ በእውነት ጠብ ያለባችሁ አመስሉም እኮ ሞቅ እንዳላችሁ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ሰበብ ፈልጎ በእናንተ ሁኔታ ልጁን ይገልጠዋል። ይሄ ነው መልእክቴ። በመውደቅ በመነሳታቸው ይሄው ልብሳቸው አደፈ፣ ንጹህ ቀየረ፣ ኢየሱስ አለበት። በየትኛውም የህይወት አጋጣሚያችሁ ላይ እግዚአብሔር ልጁን ያከብረዋል። ለእናንተ ሽልማታችሁ ይሄ ነው። ለእኔ አሁን ይሄ ነው ሽልማቴ፣ ይሄ ነው ጸሎቴ። በሆነች አጋጣሚ ኢየሱስን እስቲ ይሽተት። ይሄ ከዚህ በላይ በምን ይሸልመኝ? መሬት ብቻ እንዳይመስል ዘላለም ይቀጥላል። ይሄ እግዚአብሔር ፊት ስትቆም እግዚአብሔር ሽልማት ያለው ለዚህ ነው።
የሰማነውን በልባችን ያቆይልን። ሕይወት ቃል ያሰማልን። መንግሥተ ሰማይ ያወርሰን።